ዛሬ በመዲናችን በተለያዩ መድረኮች ከተከናወኑ አበይት ጉዳዮች መካከል ጤና አንዱ በመሆኑ አሁን ደግሞ የአእምሮን ጤና ወደ ተመለከተው ዘገባችን እናልፋለን። የአእምሮ ህመም በኢትዮጵያ በፍጥነት ቢስፋፋም ተመጣጣኝ የሕክምና አገልግሎት አለመኖሩ አሳሳቢ ነው ተብሏል። ይህ የተገለጸው ዛሬ በየካ ኮተቤ ሆስፒታል ከተባባሪ አካላት ጋር በመሆን በአእምሮ ጤና ላይ ባካሄደው የግንዛቤ ፈጠራ መድረክ ላይ ነው። ብሩክ አስቀናው ተጨማሪ ዝርዝር አለው። የአእምሮ ህመም በአእምሮ ውስጥ ያሉ ኬሚካሎች መዛባት በዘር ውርስ በተለያዩ ምክንያቶች በሚፈጠሩ አካባቢያዊና የስነ ልቦና ጫና እንዲሁም በረጅም ጊዜ ወይም በከባድ የአካል ህመሞች ሊከሰት የሚችል የአእምሮ ጤና መታወክ ነው። የስሜት መታወክ፣ ድብርት፣ ጭንቀት፣ ሱሰኝነት፣ የስሜት መለዋወጥ፣ ከፍተኛ የሀዘን ወይም የመንፈስ መደሰት የመሳሰሉ በአእምሮ ህመም ውስጥ ሊታዩ የሚችሉ ምልክቶች መሆናቸውን የአእምሮ ህክምና ባለሙያዎች ይናገራሉ። በዛሬው ዕለትም የካ ኮተቤ ሆስፒታል ከተባባሪ አካላት ጋር በመሆን በአእምሮ ህመም ህክምና ላይ ግንዛቤ የሚፈጥር መድረክ አካሂዷል። በዚሁ ጊዜም ማህበረሰቡ ስለ አእምሮ ህመም ያለው ግንዛቤ ከበፊቱ እየተሻሻለ ቢመጣም አሁንም ህመሙን በተሳሳተ መንገድ የማየት አረዳድ በመኖሩ ታካሚዎችን በጊዜ ህክምና እንዳያገኙ እያደረገ ነው ተብሏል። የአእምሮ ህመም እንደሌላ አካላዊ ህመም አይደለም የሚቆጠረው። በሰይጣን ምክንያት የመጣ ወይ ደግሞ በእርግማን የመጣ ወይ ደግሞ የኃጢአት ቅጣት እንደሆነ ድክመት እንደሆነ በተለያየ መልኩ አሉታዊ አመለካከቶች አሉ። እሱ ራሱ አንድ ወደ አገልግሎት እንዳይመጡ ሰዎች ገና የአእምሮ ህመም ምልክቶች ሲጀምራቸው ወደ ህክምና እንዳይመጡ በጣም ትልቅ ተግዳሮት የሚያደርግ ነገር ነው። የተለያዩ በዘርፉ የተደረጉ ጥናቶች እንደሚያመለክቱትም በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና እክል ሰለባ እንደሆነ ነው የአእምሮ ጤና ስፔሻሊስቱ ዶክተር እስጢፋኖስ እንዳለማው የሚናገሩት። በጥቅሉ ግን ከ5 ሰው ገደማ አንድ ሰው ላይ ይከሰታል ብለን መውሰድ እንችላለን። ስለዚህ ይሄ ወደ ፐርሰንት ምንቀይረው ወደ 20% ገደማ ይሆናል ማለት ነው። እንግዲህ አእምሮ ህመም ስንል ግን በጣም ብዙ እንደሆኑ ልብ ማለት ያስፈልጋል። ያው ብዙ ጊዜ አእምሮ ህመምን ምን ስልበት መንገድ ነው በጣም ይሄ ፕሪቫለንስ ወይም ደግሞ ስርጭቱ ጥቂት ነው ብለን እንድናስብ ያደርገንና ከጭንቀት ህመሞች ከድብርት ህመሞች ጀምሮ ሱስን፣ የባይፖላር ህመምን፣ ከባድ የአእምሮ ህመም ወይም ደግሞ ስኪዞፍሬኒያን ጨምሮ ስለሆነ እነዚህም በሙሉ ደማምረን ብናይ ስርጭቱን ወደ 20% ገደማ አድርገን መረዳት እንችላለን ማለት ነው። ይሁን እንጂ ምንም እንኳን በርካታ የአእምሮ ህክምና አገልግሎትን ፈላጊ ዜጎች ቢኖርም ግን በሀገሪቱ በቂ የህክምና ማዕከላት አለመኖራቸው ነው የተነገረው። የአእምሮ ህክምናን በተመለከተ በቂ አለ ማለት አንችልም፣ የለም። ይሄ እንግዲህ ምክንያቱም ከዚህ በፊት የነበረን የጤና ፖሊሲም የአእምሮ ህክምና ላይ ብዙም ቦታ የሚሰጥ አልነበረም እና አሁን ላይ ግን ሮድማፕ ተዘጋጅቶ እያንዳንዱ ከሆስፒታል ጀምሮ ከመጀመሪያ ደረጃ ሆስፒታል ጀምሮ እያንዳንዱ ተቋም የአእምሮ ህክምና የሚያክምበት ክፍል እንዲያዘጋጅ በማድረግ አሁን ወደ ማህበረሰቡ በስፋት እንዲወርድ እየተደረገ ነው ያለውና ስቲል ምቀረን በጣም ብዙ ጋፕ አለ። ካለ ፍላጎት አንጻር በቂ የህክምና ቦታዎች አሉ ብለን ለማለት ገና ነው። ከመደበኛው የአእምሮ ጤና ህክምና ባለፈም የአእምሮ ጤና ህክምና የሚከታተሉ ታካሚዎች ሌሎች ተጓዳኝ አካል ህመም ሲገጥማቸውና የጤና አገልግሎት ሲያስፈልጋቸው መደበኛ የጤና ተቋማት ውስጥ አገልግሎት ለማግኘት ችግር እንደሚገጥማቸው ተነግሯል። ይህን ችግር ለማቃለል በሚል መቋቋሙ የተነገረው የካ ኮተቤ ሆስፒታልም የአእምሮ ህክምና ከመስጠት ባለፈ ሌሎች አካል ህክምና አገልግሎቶችንም እየሰጠ እንደሚገኝ ተገልጿል። ሲቋቋም የአማኑኤል ሆስፒታል ቅርንጫፍ ሆኖ ነው የተቋቋመው። ችግር የወለደው ተቋም ነው። አእምሮ ህክምናን እየወሰዱ ያሉ ሰዎች አማኑኤል ሆስፒታል ሆኖ ሌላ ተጨማሪ ህክምና ቢያስፈልጋቸው አንዲት እናት መውለጃዋ ቢደርስ የአእምሮ ህክምና ላይ ሆና መውለጃዋ ቢደርስ የማዋለድ አገልግሎት ለመስጠት እንደዚሁም ትርፍ አንጀት፣ የአንጀት መታጠፍ እንደዚህ ኢመርጀንሲ የሆኑ ነገሮች ቢያጋጥማቸው አማኑኤል ላይ ማስተናገድ አስቸጋሪ ስለነበረ ሁለቱንም አካላዊንም አእምሮንም ህክምና አንድ ላይ አቀናጅቶ የሚሰጥ ተቋም በማስፈለገው ነው የካ ኮተቤ ሆስፒታል የተቋቋመው። እንግዲህ ያንን አላማ ደግሞ አሁን ላይ አድማሱን በማስፋት አገልግሎት እየሰጠ ነው የሚገኘው። እንደ አጠቃላይ የአእምሮ ህመምን ለመከላከልና ለዜጎች አስፈላጊውን የህክምና አገልግሎት እንዲያገኙ ለማስቻል መንግስት አስፈላጊውን በጀት ከመመደብ ጀምሮ ዘርፉን የሚደግፉ ፖሊሲዎችና ስትራቴጂዎችን ተግባራዊ እንዲያደርግና ሌሎች አካላትም ኃላፊነታቸውን እንዲወጡ እንዲሁም ማህበረሰቡ ለአእምሮ ህመም ያለውን ግንዛቤ እንዲያሳድግ ጥሪ ቀርቧል። በመንግስት በኩል የበጀት ሁኔታ በጣም አስቸጋሪ ነው። ለአእምሮ ጤና የሚበጀተው በጀት ከድሮ የተሻለ ቢሆንም አሁንም ድረስ ግን በቂ አይደለም። ስለዚህ ትኩረት ተሰጥቶት በጀት ተመድቦለት በቂ የሆነ ድጋፍ፣ በቂ የሆነ የሰው ኃይል
ሰው አማኑኤል ብቻ መምጣት የለበትም። እዛው ባለበት በገጠር አቅጣጫው እስካለ ድረስ ተግባራዊነቱ ላይ ሁሉም ባለድርሻ አካል ቢሳተፍ ደስ ይለኛል። የአእምሮ እክል ያጋጠመ ሰው በራሱ ጥፋት አይደለም፣ የስብዕና ችግር ኖሮት አይደለም፣ ወር ደግሞ የእግዚአብሔር ቁጣ ሆኖ አይደለም። ስለዚህ እንደዚህ አይነት ሰዎችን ቶሎ ወደ ሕክምና መሄድ እንዲችሉ ከማገዝ ጀምሮ በሀሳብ ከማገዝ ጀምሮ ቢያንስ ግን ባለማግለል የማይሆኑ ቃላቶችን ባለመጠቀም በማገዝ ማህበረሰቡ የራሱ ድርሻ አለው።